ላይሶን ማስያስናይን ክሪያላይሶን ኪሪያላይሶን ክርስቶስ ናይን ክሪያላይሶን አኪዮስ አለ ወይ? አሁን መጣሁኝ። ከአንድ ሰው ጋር እኮ እያወራሁኝ ስልክ ተደውሎልኝ እንዴ እየጠራሽ ነበር? አዎ በና ከታች ራሱ ድንጋይ ብቻ ቀረለ እንደዚህ ለመወርወር አጋጣሚ አሁን ከባሮኬ ጋር እያወራሁ ነበር ነው እንዴ ደወለልህ? ቅድም ደውዬለት ምንድነው አይ አንተ ይህን ነገር እየረሱት ምንድነው የሚነሱት ነገር ኤምአርአይ ነው ኤምአርአይ ምናምን መሰለኝ። ይሄ ሲቲ ስካን ምናምን ኤምአርአይ የሚባለው ነው። ይሄ ቼክ የሚያደርገው በውስጥ ማለት ነው። እሱን እንትን እየገባሁ ነው ምናምን ብሎ ነበረ። አሁን ደወለና ከዛም እያነሳሁለት እና ላይ ነው አሁን ታክሲ ላይ ታክሲ በእውነት ሲያዘናደ ጌታስ አሞት ብቻ ይሽን ያለ ሰው እየተሰለ እንዲህ ያለ የሚሰጠው ሰው እየተሰለ ታክሲ ላይ አላለ መገናኛ ታክሲ ውስጥ ተደቀብናለች። አልሞላ ብሎ ታክሲው ባሮኬ እንዴት ነው አልተሻለውም ወይ? ያው ባሮኬ እንግዲህ እየታከመ ነው። ባሮኬ አጋጣሚ አስቸጋሪ ነገር ገጠማትና ይሁን እስቲ ያው እንግዲህ የጌታ ፈቃዱን ግን ያው እስቲ ምንም አይልም ለመታከም እየሞከረ ነው። ባይዚ መች እንደባሰበት ግን ታውቃለህ? ይጀለስ ያ ሌቦ የገባ ቀን እኮ ነው ተነስቶ ሊያባርሩ ሮጦ እኮ በዛ ህመም ውስጥ ሆኖ እኮ በሮጠ ጊዜ ደምቶ ነው እኮ ደማ መሰለኝ በጣም ያኔ ነው በድንገት እንግዲህ ሲያሯርጥ ተነስቶ ሌባው ቤቱ ገባ፣ ስልኩን አነሳ። ከህክምና በነገራችን ከሰርጀሪ እንደተመለሰ አልቆየም እኮ ያኔ በቃ ማለት አንድ ቀን ነው የሚካኤል ቀን ነው የቅዱስ ሚካኤል ቀን ነበር ማለት እንደምን ታሪጋ ያን ይዛ ነበር ወደ ወሰን አካባቢ ነበር እንደውም እንትን ኦኬ አልመጣም እንዴ ዛን ቀን አንተ ወሰን ነበርኩ እንጂ ወሰን ነበር መተን ነበረ እና ብቻ ከዛ በቃ ያን ቀን ማታ ነው እሱ እኮ እንደ ቻንስ ደግሞ በነጋታው ልደት የነበረና እሱ ቀድሞ አስታውሶ ምናምን ከሲስተሩ ጋር ተመሳሳይ ቀን ነው ታስታውሳለህ? ከሲስተሩ ጋር ተመሳሳይ ቀን ነበር እና በቃ ያንን አስታውሶ ቀድሞ ነግሮን ማታውኑ እንትን ሆኖ በቃ ጨራሽ ሌባው ተነሳ። ሌባው መጣ። የሱንም ሲስተሩም እንዳለ እኮ ነው በላጣቸው ሁለቱንም ነው ያነሱት። አረ በሰማኩ ግን እንደዚህ እኔ መሰለው ጓደኛን ግን አንተ ሌላ ተርፍ ስልክ ካለ አሰጠውም። አረ በጣም እሺ ባይኖርህ ራሱ ፓወር ባንክ ለስተው እንዴ በለኝ በቃ ከሆነ ሰው ላይ ተቀበለ። ተርፍ ስልክ ያለው ሰው የሆነ ሰው ካለ ተቀበለ። ስልክ ያዙ አይ ተቀበለ። በጣም እንትን ስትል ማለት ነው ለማኝ አይ ግን በጌታ ይርዳው። አይ እውነት ለመናገር ኖርማል ነው ማለት ትርፍ ያላቸው ቅድም ውጪ ያላችሁ በተለይ ትርፍ ካለ ምናምን ከቤት ኖርማል እንዲመለስ በሲስተሩ በትንሿ ነበረ የሆነ ጊዜ ሲገባ የነበረው ነው። እሷማ ተማሪ ናት ታደርጋለች። እንትን አንድ ቪዲዮ ሰርቶበት ይመልስላችኋል። አልተጠየኩም እኮ አይፎን 17 ይገዛለት
ኧረ እኛ አይዞህ አይፎን 17 አይደለም ያለ ነው። ትርፍ ካላችሁ አልሰማም። እኔ እዚሁ ጋር አፍኘው የኔን 16 ነው የምሰጠው። ሙርት ይዛለህ ዘኪ የምር አይፎን 17 ምናምን ቢገዛለት ባሮክ ታች ለማን ነው ይላሉ። ባሮክ ነው ለባሮክ አይፎን 17 ቢመጣ ለስቶ ብዬ ቀበልና የኔን 16 ነው የምሰጠው። ሙርት ይዛለህ እንዴ? ጠፋ ከዚህ ነው አራውኪ ነው 14 ባይዜ ምንም አይሞደኝም ሳይው ራሱ እኔ አክቹሊ ምንም አይነት ስልክ አይሞደኝም። አሁን እኔ አደኩ በጣም በቃ የምርም ውስጤ ላይ አደኩ ይመስለኝ ስልክ እንትን አይለኝም። ያው ቢያስጠቅም ምናምን ጥሩ ነው፣ ግን ያን ያህል ምንም እንትን አለ 17 ደግሞ በነገራችን ላይ ቻሌንጅ ምናምንም እንትን ለማድረግ ተሞክሯል። ቴሌግራም ላይ የተወሰነ እንትን ለማለት ግን ያን ያህል እንትን አለ። እሱማ ለመታከም አሁን እኮ በነገራችን ላይ እያወራን ወዴት ሊሄድ እንደሆነ ሰማ ለሕክምና ተነስቶ ወደ ጅማ ሊሄድ ነው። ጅማ አንዱ ዶክተር አለ እዚህ በጣም በቃ አንዴ 5 ወር አልሆነውም እየታከመ ጌታ በዚህ በጣም ብዙ ጊዜ ሆነ እኮ አይ አረ 4 ወር 5 ወር አይሆነውም ባባ ለመጀመሪያ ጊዜ ሆስፒታል ሲገባ ጀምሮ እኮ ያኔ ሲገባ ጀምሮ ከዛ በላይ ነው። ያኔ እኮ አረ ይሆናል 4 ወር ኦልሞስት 5 ወር አካባቢ ነው። ነጋ ወይኔ አቡ አይንጋለ ብዬ ለረግሙ ነበር ይንልኝ የቴሌግራም ሰዎች ብቻ ሳይሆን እንግዲህ ቲክቶክ ሰዎች የሚቀላቀሉ ሳምሰንግ ጋላክሲ ኤስ24 አልትራ ነበረኩ ኤስ24 እንዳይዙ ያንሲውን ምን ይሁን ረተርፍ ያላችሁ ነው። እኔ የፈለኩት ኧረ ቀልድ ነው። ተረጋጋ በወላዲቷ እንዴ ይቀልድ እኮ ነው፣ እየተቀለደ እኮ ነው። አትቀልዱ ልትል ነው እንዴ? ሲጀመር ያንተ 22 አይደለም ይሁን ትላለህ። ያንተ እኮ 22 ነው። ምን ይመስላል? 22 ልስተዋል እኔ ምን ችግር አዎ ዶክተር ደሀብሳ ትክክል እንደዛ ነው ያሉት። ዶክተር ደሀብሳ እንዴት ናችሁ? አኪዋ አንቺ ሰዓት እንዴት ነሽ? እንዴት አሉ? መኩ እንዴት ናችሁ? ምስኪን ወንድማችን ናቱ። ምስኪን እኮ ቀኔ ነው። አንተ ደሃ እያለኝ እኮ ነው። ኧረ አይደለም እና ከምን አንፃር ማን ነው ባሮኪ ነው ይሉኛል። አስሬ በደንብ ቁጥር አዎ ባሮኪ ነው። ከታች መልሱላችሁ ጋይስ። እሺ ምስኪን ደሃ ማን ነው? ምስኪን ነው ያው እንግዲህ አመለጠኝ ካፌ ምስኪን ደሃ ካኬ ይቀርታ ምን አንዳንዴ ሰፖርት አድርገኝ እንጂ ደህና ነን አቶ እንዴት ናችሁ? በምን ላድርግ? ከድህነት አንፃር ወይስ ከምስኪንነት አንፃር? እንኳን አደረሳችሁላችሁ። ሰላም ብያለሁ። እንኳን አብሮ አደረሰ እናቴ። ደህና ነህ? አዎ እንትን አይ ቲንክ የግሩፑን እያወራህ ነበር። አኪዋ በጣም ግሩፕ ላይ ጻፍከው ስለዛ እያወራችሁ ነበር መሰለኝ። አዎ እሱ ነው ብለን አነሳን። ያ አኬ ጋር ጎራ ያላላችሁ ግሩፕ ላይ ግቡ፣ መልእክት አላችሁ እንግዲህ። አረ መልእክቱ በቀላሉ በቃ ያው እንትና ባሮኪ ያው ባትሰማም ዝም ብዬ እንትን ሳንቲም ትንሽ እናገጫጭላት ብለን ዝም ብለን የቴሌግራም ጀማዎችን ብቻ ነገርናቸውና እዛው ቴሌግራም ላይ ለመጨረስ ማለት ነው። እና እዛ ከነሱ ጋር የነቾች ነገር እያገጫጨን ነገር ነው ትላለህ። ዛሬ ነበር ያስቀመጥኩት አክቹሊ ጠዋት አካባቢ እና እስከ ነገ ድረስ ይኖራል። መኩን አዋሩት። ያው እንግዲህ የሆነ ነገር ባሮኪን ማገዝ እንፈልጋለን የምትሉ ሰዎች ካላችሁ በቃ ያው ሳሪቾ ምን ይቀላቀላሉ ቻሪኙን እያለች ነው። የተወሰነች ነገር ማገዝ የምትፈልጉ ሰዎች ካላችሁ ሳይበዛም እንደው ትንሽ እንትና መኩን በውስጥ ጻፉለት። እዛ ቴሌግራም ላይም የተቀመጠው የመኩ አካውንት ነው። እዚህም መኩን አዋሉትና ምናልባት ደግሞ በቃ እሰየው እናገዛለን የምትሉ ጌታ ያክብራችሁ በእውነት
ችግር የለውም። ባይዜ የሆነ ብዙ ብር ምናምን መሆን አይጠበቅበትም። በብላችሁ የሆነች ነገር እንግዲህ ያው ዝም ብዬ እሱ ምንድነው አክቹዋሊ እሱ እንደዛ አላለኝም፣ ጌታ በሚያውቀው ማለት ነው። እንደዚህ አድርገናል አልተባልኩም። እኔ ግን ዝም ብዬ ሳስበው ቢሆን መልካም ነው ማለት እሱ ማለት አይጠበቅበትም። ዝም ብለን መተጋገዙ ምናምን ይሻላል ምናምን ነገር በሚለው እንትን አለን። ዝም ብለን እንደዛ አስበን ነው እኛ እና ብትችሉ መኩን ኮንታክት አድርጉት። እንትንም የሚኖራችሁ ከሆነ ጋይስ ይህ እሺ በቃ እኔ ገሚቢ ቦልድ ኦን ዲስ ትላለህ። እዚህ ላይ ቦልድ ልሁን፣ ሌት ሚ ቢ ቦልድ ስትሬት ፎርዋርድ ልሁን እና እዚህ ላይ ይህ በቃ ሌባ ምናምን ስላጸዳዳው ጀለስም ማለት ነው። እዚህ ላይ እንደው ለጊዜው ብዙም ማልጠቀምበት ወይም ደግሞ ያው ተጨማሪ አይነት ስልክ ነው ምናምን የምትሉት ስልክ ምናምን እጃችሁ ላይ ካለ ውጭ ያላችሁትን ነው የምለው። በቃ የሆነ ላኩለት ነገር እኔ እዚህ ዝም ብዬ ኢንፊኒክስ ከምገዛለት አንዷ ከታች እያለች ነበር አኬ ይግዛለት ስትል ነበረ። በጣም እኮ በቃ ምንም መተሳሰብ ቀረ። አውቄ ነው እንትን ኢንፊኒክስ ከምገዛለት አይሻልም የሆነች ነገር እና አይ ግን የምር ብቻ ነው ወይስ እንትን መኩን አውሩትና ኧረ ያለውን እውነቱን ለመናገር የትኛውም አይነት ስልክ ጌታ በሚያውቀው ችግር የለም። ዝም ብላችሁ ብትልኩለት አትሊስት እንትን ለማድረግ ይሆናል የሆነ ገብቶ ለመጠቀም ምናምን ይሆናል። የታናሽ ወንድሙን ስልክ ምንድነው እሷ ራሱ ኢንፊኒክስ ናት መሰለኝ። በእሷ ለሁለት እየተጠቀሙ ነው መሰለኝ። አንድ ቀን ባሮክ ገብቶ የሆነ ነገር ያህል፣ አንድ ቀን ደግሞ ወንድሙ ገብቶ ያህል መሰለኝ። አትናቀን ይከፋናል። ሰማ ሀገር ውስጥ ያለነውን እኛን አትናቀን ይከፋናል ምናምን እንበል እባክህ። አንተ ይሄን እየገፈተሩ ነበር ማስወጣት ነጋን ተሰማለቆ የቁም ነገር ወስደ እየገፈተሩ ነው ማስወጣት ገቡ። ኧረ አይታወቅም። አንተ ደግሞ ተናደው ሀገር ውስጥ አንዱ ያሬዱ ከግሩፕ ላይ ባንድ አድርገው ዛት ነገር ሸፍኛለሁ ብለው እንዳስብል መኩን ነው እንዴ? አንዷ እኮ አለችኝ እኮ እንደዛ ትናንት እኔ ስም አልጻፍኩም ነበር ማለት ነው። የባሩኪን ስላንትን ስላላለኝ እንደዚህ ያድርጉ ምናምን ሳይል ዝም ብሎ እንደዛ ስም አይሰራም አይጠቀስ። ዛሬም በቃ ዝም ብዬ ልጥቀስ በሚለው የጠቀሱት እንጂ ጌታ በሚያውቀው እሱን ራሱ አላስፈቀድኩትም። ግን 100 ብር ነበር ማለት 100 ብር እናገጭ ነበር ያለው መጀመሪያ። ውጭ ያሉ ሰዎች ግን ቢችሉ ያው ከፍ አድርገው ምናምን እኛም ሀገር የቻለ ሰው ከፈለሱ ማያገባን ብለን ሚጣ ምንድነው ማን ነው የሚላክለት ማን ነው አለች። አይ ቆይ ስም እንኳን መናገሩ አንዱ አስፈላጊ አይደለም እና ዝም ብለሽ እንደዚህ ይጅበት ምናምን ብለናት፣ እንዴ ብራችን ማን ጋር እንደሚገባ ማወቅ አለብን እያለች ነው ማለት 100 ብር እኮ ነው። ምንድነው አጮለቀ የምታይኝ በወላዲቷ ያቡ በእናታችሁ ኬት ይመጣ ነው። እኔ አሁን የሆነ ነገር ለመናገር ስላንተ በጣም እየተናነቀኝ ነው። አስወርጄ ላወራ ነው እንዴ ጆሮውን ብዬለ ሌላ የፊት ቅርጽ እንዳልሰጠ ግን በፊት ስማ አቤላ ሰላም የኔ አባት እየሰማውኝ እኮ። አረ እንዴ ምን ሆነ ወንድማችን? አረ እንዴ ግዴታ ነው። የምን 100 ብር ነው አሁን እውነቱ እንትን። እስቲ ቆይ ማማ ነይ፣ እሺ ነይ ጋር ነይ። ለዚህ እኮ ነው ያደረኩት። ነይማ ነይ። ከመሆን ሄድ በቅርብ አንዴ ሄድከው ነይ። አረ እኔ በምን ልግባባት ምናልባት በምልክት ቋንቋ እንጂ አንዴ ሜሎና ነይ ነይ። ከመሃል እነ ፓስተሩ በ9 ቀን ሆነ እንደው በጣም ይቅርታና ዜድ አስቀምጣለሁ ብለህ ነበረ በእናትህ እና እስቲ አሁን ሜቢ እስቲ ግሩፕ ላይ አሁን አስቀምጥላቸው ፕሊስ።
ግን አሁን ኖርማል ስልክና ባንክ አካውንት ከተቀመጠ የምራና ለዚህ ላይ አስፈላጊ ነው? ዝም ብሎ እንደዚህ ያልኩም እንዴ? ዜል እኮ ወደ ኢትዮጵያ ለመላክ አይደለም። ገባኛ። ወደ ሌላ የኛ ወደሚሆን ሰው እንዲልኩ ነው መሰለኝ። ያው ሜቢ ድንገት በዛ የሚመቻቸው ምናምን ሊኖሩ ይችላሉ ብዬ አሰብኩ። ያው ከስራውን ሶፋኒ ታስቀምጥል ምናምን እያሉ ስለሆነ አካውንት የት ነው ያለው አሁን? አቤላ ወይ ናቱሻ ስልክህን ስለ ውጭ ነኝ ብለህ የሀገር ውስጥ ትሰጠኛለህ እንዴ? በእናትህ ወንድም አሁን የኔ አባት አሁን የምጠቀመው እሱን ስለሆነ እኮ ነው። እና ቴሌግራም ምናምን አስጠኝ። የውጭ ሀገር ስልክ ሰጠህ? አይ የኢትዮጵያ ሰጠኝና ውጭ ነኝ ግን አለኝ። ስማ እኔ አንተ አልደወልኩልህም? እኔ ቀጥታ ማለት በጣም ፍሊክስ አረክብኛ ደውለህ እና አክት አደረግኩኝ እና ከሀገር መውጣት ጥቅሙ ምንድን ነው? እኔስ ምንም ባልገባው ማለት ነው ፍሊክስ ለማድረግ ነው። እሺ አኪዋ ምንም ባልገባው ውጪ ነኝ ብሎ አቤላ ያላ ቀላ። ኧረ ወይኔ ባድቀት ኧረ አንገቱ እንዴ! ኧረ ይሄን ሚስኪንስ ወንድም ምን አድርግ ነው የምትለው? በእናትህ ይሄን የሚያሳዝን ሰው አያሳዝንም እንዴ? አማርኛ አይችልም መሰለኝ። አማርኛ ስለማይችል ነው። ኧረ መኩንያት እንዴ! ለምን ወረደ? ኧረ መኩ አስወጣ እንዴ! መኩ አስወረድከው? አይወድማ እንግሊዘኛ። መኩ ችግር የለውም እኮ እኛን አይደለም መኩ እኛን። እኔ በተለይ እኔ እኮ እንትን እል ነበረ አግዝ ነበር። መኩ ጨነቃት። መኩ እዛ ቀረች ከዛ ቀረች። ቅኔን የሆነባት ሌላ ነገር እያነበብኩ ነበር። ስገባ ምንድን ነው ለምን ገባ? ሰው ቤት ገባው ብላ ነው እኮ መኩ። አንተው ቤት ነው እኮ መኩ። ስማ አኬ መኩ እኮ ሊወርድ ነበረ፣ ላይቡን እኮ ሊወጣ ነበረ። ለካ ራሱ ቤት ነው ያለው። እንዲ እናቱን ሰምተዋል። እንዲ መኩ ምን ነው አይዘ እኛን እኮ አይደለም ያወራው። ዮሐድ ምን ሆኗል ጋይስ? ዮሐድም ትንሽ የሌቦች እንትን ደርሶባት ነበር። እሷም ወይኔ የኔ አባት እኮ እሺ ምስኪን ፊት አያታየና መኳችን እያለች ነው። ወይዬ ይቅርታ በጣም ረበሽኩኝ መሰለኝ። የኔ አባት እኔ እኮ ጨራሽ እንደ አማርኛም ታወራለህ እንዴ? ይቅርታ እንኳን አደረሳችሁ ብያለሁ። በመጀመሪያ እኔ ወደ እንኳን አደረሳችሁ ብያለሁ። ወደ እንኳን አደረሳችሁ። አይ አሁን ያልከውን ነገር ሰማሁና ዜል ከራክልኝ እኔ $1000 እሰጠዋለሁ ለባሮኬ። በስመ አብ ጌታ ያክብርልን። ምንም ማለት ያው እናንተም በጸሎት አግዙት። ያው እንግዲህ እኔ የምችለውን አደርጋለሁ። የሆነ ጌታ ያክብርልን። ቆይ አውራ ቆይ ነጭ እንትን ልጁ ሰውዬው ያወራል። your mistake of ጭራሽ ያስተዋውቅልህ ጀመር። መታችሁ ስራውን ይውለት ይላል። የት አካባቢ ነው ያለው? እኔ ቨርጂኒያ ነው ያለሁት። ይህ ምን ያውቃል ብለህ ነው? አቢ ኧረ ተው እባክህ ታብራራለህ። ምን ኖ አይ አይደለም 500 ምናምን ሰው ስላለ ላይክ ቢያንስ ይሄንን እንትን ማድረግ ነው እኮ እንዴ? ምን ነው እስቲ 10,000 አስገቡ ይላል። አዎ ፎሎ እናደርጋለን። አባቴ በርታ። እሺ እግዚአብሔር ያክብርልኝ። ሁላችሁም አመሰግናለሁ። በእውነት ፎሎ አሁን ከላክልኝ እንደውም አሁን ከላክልኝ
ዜሉን አሁን ከላክልኝ ምንድነው ማድረገው? አሁን ዜሉን ልክና ተመልሼ ገብቼ እነግራቸዋለሁ እንደላኩ። መኩ ምንድነው አፍተጠምጠኝ ላክለት እንጂ አሁን እልክልሃለሁ። እሺ አቤ ላካውን ያሟር እንዴ ጨምላቃ እስቲ እንትኑን አቅርብልኝ እኔ ላውራው። እስቲ ከመለሳችሁ እኔ አውራዋለሁ። እናንተ ካወራችሁት አሁን ይህን ሰውዬ ናቱ ልጅ ዛሬ ሊያናገኝ ግራ ገባው። መኩሻ መኩ ምናምን አቢ ወይ እነ ናቱ ያውሩት። ፈረንጁን ቀረብ አድርግና እኔ ዜሉን ልላክልና እስከዛ ኧረ ፈረንጅ አይደለም ከኔ ባሰ እኮ አፈር ነው እንዴ ፈረንጃ። ወይኔ አቤላ ከኔ ባሰ አፈር። ኧረ ሞራይል ምን ሆናል? እኔ እኮ ለሱ ሰው አደራ በእንግሊዝኛ እንዳትሳሳትበት ብዬው ነበር ለራሱ ማለት ማርያም። ፈረንጅ ኧረ ፈረንጅ ነው ልጁ። እንዳይልብ ዲስሬስፔክት ነው እንዳይልህ። መኩ በጣም እኮ ምንድነው አላማ? መኩዲ የሆነ you speak French? ኧረ መኩን ፍሬንች ታወራለሁ ያላለውም አንዴ ብቻ ነው ጄማፔ ራፊያራ አሩን ነው አክቹአሊ። ኧረ ጨራሽ ነው የማላውቀው። አቤል አንተ ነህ እንዴ? አዎ እንዴ ምን ሆነ ነው? እኔ እኮ እንዴ አቤል እኮ ነው። እስቲ ንገረኝ። ምን የፈረንሳዊ አቤል አንተ አቤል ነህ? ኧረ እንዴት ነው የምታስበው? መኩ ግን ባለውን የሚያውቀው ይኸውልህ፣ እሱን ተወው፣ ናቱን ተወው። ናቲ አንተ ነን ተወው። አንተ ነህ የሚሆን ሰው አይደለም። ጅማፔ ኩፔ ኧረ ጅማስ ባልከው አንተ ተው በእናትህ። ለሚናው ስትልክልኝ ዜሎ ስትልክልኝ ልክልሃለሁ። እየላኩ ነው። በፖስታ ነው እንደምልከው። አይ አኪስ ቆይ አንዴ አይቱ እንደዚህ በአናቱ ተተክለው ነገር ልክ ይገባል እንጂ ሄድሽ እንዴ በገና ነው እንዴ ብትልከው? ዛሬ ነው በገና ነው። ኤርፎኑን አውልቀው በሉት፣ ከብዶት ጭንቅላቱ ሌላ ነገር እንዳይልቅ። ጋይስ ፎሎ እያረጋችሁት አቢ ከትዝ የሚለውን ፎሎ እያረጋችሁት ጋይስ በእውነት ይሄው በእውነት ጌታ ነው። እዚህ ጋር አሁን 10,000 እናስገባውና እንትን እንበል። መኩን አንፎሎ አድርጉት። ሁለተኛ ሰው ተገኘ። እኔ የራሴ ጌታ በሚያውቀው እኔ ቴሌግራም ላይ ራሱ ፎሎ ባስደረጉ ሙዴ ነው እውነቱን ለመናገር በጣም ማለት ለነሱም ትንሽ ይባል ታውራ ቶ አንተ ከትናንቱ ላይ ደገና ቤት ይረፍ ተሰራሱ ኪል የሚል 5 ሳንቲም ያለው ተው በእናትህ። አይፎን ችግር ባይዘው የኢትዮጵያ ብር አለኝ። እሺ እና እኮ የኢትዮጵያውን እኮ ነው ያልኩህ። የኢትዮጵያ ብር መያዝ እንግዲህ ተመልከት፣ አሁን እንደ ትልቅ ነገር ማውራት ጀመረ።
አንተ እዚህ አሳይቻቸው የድሮ 100 ብር አሳይቻቸው ልግዛ እየተባልኩ ነው። ሰበር መሀል ላይ ገባውና ማለት ነው። በጣም ይቅርታ አድርጉልኝ። ቀጣይ ሕክምና የሚወስደው መኩ ነው የሚሆነው። ጎርተ ነው። እኔ ደግሞ ወይ መኩ አይሰማም የኔ ድምፅ አቢ ከት ዝም ይለውን አየና ወይ መኩ ዛላለ ቆይ አንዴ ጋይስ መኩ ምን አለሽ? አንዴ ለልጁ መላክ አልችልም፣ ቴሌግራም ምናምን ስለሌለኝ ማለት ነው። ስለዚህ ኮሜንት ላይ ለጥፌዋለሁ። የቱ ጋር ፒን አድርገው። አይ ፒን አይሆንም። ቆይ አንዴ ጻፈውና ስክሪንሾት ላድርግ። አንዴ ፖስት አድርገውና ኮሜንት ላይ ጻፈው። ማንም ሰው እንዳይጽፍ አንዴ ቆዩት። ሌሎቻችሁ አንዴ አትጻፉ ጋይስ። እሺ አትጻፉ። ያው ጽፌያለሁ። የታሉ? አልመጣም መሰለኝ። አልመጣም። እኔም ኮፒ ለማድረግ ሌላ ቤት ነው እንደ ጻፍከው? አረ ልጁንም ስራ እያስመጣው ነው። መኩ ጭራሽ በተደጋጋሚ ነው የምጽፈው። ለእኔ በሚሴጅ ላክልኝ በቃ። አይችልማ። ለእኔ በሚሴጅ መላክ ኖርማል ሚሴጅ በስልክ ቁጥር 09 ለእኔ ቅድም የላክልኝ የትኛውን የሚላከው? የትኛውን ልላከው? ቅድም ከላክልኝ ውስጥ እኩስ የትኛውን ነው የሚላከው? አንድ በፎቶ መልክ ሊላከው፣ አንድ ደግሞ ቅድም የላኩልህ ማለት ነው። ስልክ ቁጥሩ ስልክ ቁጥር ነው እንደሚላከው። በቃ ሁለቱም ተመሳሳይ ናቸው። ስልክ ቁጥር ብቻ ነው። ከዛ ስሟን አይ መኩዬ ምን አባቴ ላድርግ ግን ይሄን ኤርፎን ተቀብለን ቀጥቅጠን እንልከዋለን። አይ መሆንም አለበት። ኤርፎን ነው እንደዚህ ያለ ለምንድን ነው ግን? ኧረ ከታች እኮ በነገራችን ላይ በጣም ብዙ ጽፌ ያለ። ኮፒ ሊንክ አድርጉለት ጋይስ። አንዳንዴ እንደዚህ ነው። አሁን መጣ ነው የመኩም አሁን መጣ። ቆይ የኔ መጣ። ኮፒ አድርጌዋለሁ እኔ። ወይኔ እኔ ያደረኩትና ኮፒ አድርጌ ላኩት። So 616. Okay. I think I got it. Yeah. Okay. Thank you, Papa. እግዚአብሔር ያክብርልን ወንድማችን። Okay, DNA, you say something? DNA can you say 500? አይ አንድ ጓደኛዬ ነው 500 ብር ላክ እያልኩት ነው። ኧረ አይገባም ካልክ እሺ ምን ይደረጋል? ወዲያው ፍጥነት አግደል አሰለም ዜል ምናምን ነገር ማለት ልክ እንደ ቴሌብር ነው። ይሄን ታውቃለህ? የሆነ ቀን ዘሌ ብዬ አንብቤው እኮ በዛ ይዞኝ እኮ የሆነ ቀን ዘሌ ብዬ አንብቤዋለሁ። ዜል በስልክ የምትሳሳተውን እዚህም ተሳሳትክ እንዴ? ለዛ ሌላ ኩለት እየተባለ ነበርኩ የሆነ ሰዓት ላይ በዚህ ላኩ ሲባል እኔ አሁን ጊፍት የምትሰጡኝ ለእኔ ምንድን ነው ግን? ስርዓት ያዙ እንጂ ለአንተ እየስጡት። ኧረ ሰላም በል ብሮ። ቴንክ ዩ So he said thank you. Thank you promoting my brother. ይሰማል አውራ እስኪ። Hopefully, yeah, it's a lot, right? It's a lot of people. He's a famous, it's not a regular person. እኮ የሆነ ቦታ ያውቃል። ሀገሩ ላይ ቲክቶከር ዳሚሊ አለ እኮ አንተ እየሰማህ ቢግ ሪስፔክት ታብለት ስክሪን አለ ልላክና ስልክህን ከላክልኝ ስክሪንሻት አድርጌ አውሰንት ወላኬ ምናምን ልካለሁ ግሩፕ ላይ ምናምን በደስታ ልኬ ተመልሼ እመጣለሁ። እሺ ና ተመልሰሽ። ኦኬ እሺ Thank you, Abby. እሺ በቃ ተመልሰህ
አዎ ደስ ሲል በእናትህ አንዳንድ ሰው እንደዚህ እኮ በእናትህ እግዚአብሔር ልባቸው ቅን እኮ ነው አንዳንድ ሰዎች። አይ ትንሽ አይደለም በዚህ ለውጭ እዛ ውጭ ላሉት ራሱ ብዙ ነው በእውነት። ኦፍ ኮርስ አዎ እንዴ በጣም ማርያምን በጣም አይ እግዚአብሔር ይባርከው። እንዲህ ነው እኮ አንዳንድ ጊዜ መተባበር እንዲህ ነው። እርስ በርሳችን ካልተጋገዝን አይሆንም እኮ። እግዚአብሔር በወጣ ይተካለት። በጸሎታችሁ አስቡልን። ግሩፕ ላይ ፎሎ አስደርገው። ኧረ ግድ ነው። አዎ ጌታን ቢያንስ ይሄንን እናስደርገዋለን። ይምር 10,000 ምናምን ማስገባት አለብን። አራው ያምር ነው ያስበው በአንድ 10,000 አይከብድ። ከፍ አድርገው እንጂ መኩ ምን አንገበገበ። ዛሬ መኩ በጣም በእውነት ኧረ መኩ መኩ ነገ አቢን ሲያይ ፎሎ ማን ነው ጊፍተሩን ያዙልኝ እንደ ቆይ ፋሚሊ ጊፍተሩን ያዙ። እሺ ጋይስ ከታች የሚጠይቁት ለባሮኬ ነው። ለባሮኬ ነው። ለማኑ አዲስ ሰው እየመጣ ስለሆነ ለባሮኬ ነው። ያው ዜል የምትሉኝ ሜንሽን አድርጌ መልሽላችኋለሁ። እነ ሶፋኒት ምናምን ወይ ደስ ይላል በጣም። ግን በአጭር ጊዜ ውስጥ የዮሐዴንም የባሮኬንም ስላስጨነቅናችሁ በጣም ይቅርታ አድርጉልን። እንግዲህ ያጋጥማል። ኧረ ችግር የለውም። አንቺ አታስብ። ምን እንደሰጩ አቅም ሲያረግፉሽ ኖርማል ነው። ኧረ እኔ እኮ በጣም እኮ አገተኝ እንጂ ያኪ ብዙ ማወራው ነገር ነበር። አይ ወላዲት አምላክ እንታን በጣም አንተ ልጅ በጽሁፍ ላድርገው እንዴ መጣው። ቆይ እንዴ አንተ በውስጥ መጀመሪያ ልምጣ አንተ ጋር። እሺ ዜል እንትን ያላችሁ እስቲ ኮፒ ድጋሚ የኔ የለጠፍኩትን ድጋሚ ኮፒ አድርጉና እንትን አድርጉለት። እሺ ያው እንዳልኳችሁ ነው። ስልክም ደግሞ ትርፍ ምናምን ያላችሁ እሱ ኦኬ በቃ አናግሩኝ በውስጥ ምናምን የትኛውም ይሁን። ዜል እያለ ነው መኩ። ዜል ከታች ሀያት አብዱራህማን የሚል አለ ከታች። ዜሉ የማን ነው? የመኩ ነው ፍሬ። የኔ ችግር የለውም። አንተሽ ወይ ዜሉን አውቋል። ግን ምን ማለት ታውቋለህ? በነገራችን ላይ ዜሉን እዚህ ላይ የተለጠፈ ነው። የማን ነው? የሀያት ነው። በቃ እኔ የሚገርመኝ ማለት ነው አቤላ ዜል የለህ የእንግሊዝን መንገድ አታውቀው፣ በግራ ይነዳ በቀኝ። አንተ ዝም በል ወንዝ ነው እንጂ ተሻገር ነገር አታውቅም። እኔ እኮ እየኖርኩ ነው ባውቀው ባላውቀው። ሙሉ ስም ማን ነው እያሉ ነው። በቃ አወቅኩኝ። አሁን መልዕክቱ ደረሰኝ። ጭስ ደርሶኛል መልዕክቱ። ኧረ ንገረኝ መኩ ሙሉ ስም። ሀያት አብዱራህማን ሀያት አብዱራህማን ማነች አያት ይላሉ። አንተ ከታች ጋይስ ከንቱ በኋላ እናወራለን። ለጣው በቃ እኔ ሉጣ በቃ አቢ ሲመጣ ጥሩ ሙሉ ይዛል። ኧረ ቆይ እንዴ ምን ሆነ ነው? ባያኬ ከምረ ጎረምሳ ጋር እዚህ ያልቀመጥ አንተ ትሄዳለህ። ባያኬ ኧረ ምን አይነት ዕዳ ነው? ቆይ አንዴ ቆይ እንዳትወጣ አለው። እሱ ሲመጣማ እመጣለሁ ብያለሁ። ስትመጣ ብቻ ነው። አኬ ምንም አትሰራልንም። ናቱ ወይ ይሄ የቅድሙ ያልሽኝ አልኩሽ የለም እኔ አልምልም። ያው ታውቃለህ በስተት ካልሆነ በስተቀር ወላዲቷን ግን በጣም እንዳልኩ ነው። እሺ ስማ
ይህንን መኩ አንድ የሚዩት አድርገው፣ አንድ የሚዩት አድርገው መኩ። በቤቱ መተህ ሚዩት አድርገህ ግራ ገባን። አንተ ደግሞ ሚዩት አድርገህ የተባልክ ምን ማድረግ ይቻላል? እንግዲህ አላረግም ትከራከራለህ። አይ ቆይ አላረግም። ስሙ ይሄን ወንድማችንም መርቁልን። እሺ እንዴ ገባ እንዴ? ስማ ለዮሐዴ ላፕቶፕ የላከ ይሄኛው ወንድማችን ነው የሚልክ እና እሱንም መርቁልን። የቱ ማን ነው እሱ? አቢ ነው ወይስ ፊሽ የሚለው? አይደለ አቢ አይደለ። አቤል አላልኩም፣ አቢ ነው ያልኩት። እንደው ፊሽ ነው። አንተ ለጊዜው ተረጋጋ። ቆይ 4 ዓመቱ ተቀመጥ። አቢማ አሁን 1000 እየላከ ያለው ነው። ኦኬ ፊሽ ነው። እሺ ፊሽ ፍሳ ጌታ ክብርልኝ ወንድም፣ በጣም ነው የምናመሰግነው በእውነት እንግዲህ ወንድማችንን ስላገዝከው ጌታ በነገር ሁሉ ይርዳ ያበርታ፣ በወጣ ደግሞ ጌታ እሱ ይሙላልህ እና እናመሰግናለን በጣም ብሩስኪ። እንደሱ ካልክማ እህታችን ረቂቅ አለች፣ እሷም ተባብራናለች እና ለሁላችሁም እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ በወጣ የተካ ቤታችሁ ሙሉ ይሁን፣ ክፉ አይንካችሁ ሁላችሁ። አሜን። አንቺ ምንም አላደረግንም የምር ለኛ ባይዘው ሎሚ እኮ የሚደረግ ነገር ነው። ከፊሽ ውጪ ማንንም አልመረኩም። አንተ ደግሞ እሱ ለተናገረው እኛንም አብረህ ትጨፈጭፋለህ እንዴ? ታላቅ እንደመሆኔ ነው ገባችሁ? ታላቅ ሸምገል እንዳልኩኝ ስለማውቀው መላጣ እንደሆንክ እሱንም ተናገር። ለዚህ ጊዜማ እድሜህን ታምናለህ። መራገሙ ላይ ታላቅ ግን እኔ አንድ ነገር ነገራችሁማ አሳሰረን እኮ ጀለስ በቃ እንደዚህ ስስር እኮ ምንም እንኳን እናገሩም በቃ ታላቃችሁ አይደለ ሲል ምን ማድረግ ትችላለህ? ከመታም ይመታል እህታችን ሶፋኒትም በዜል ለባሮኬ አስገብቻለሁ ብላለች እና ፈጣሪ አክብርሽ እህታችን ሶፊ፣ እግዚአብሔር አክብርልን እና ስክሪንሻት ላኪለት። ስንትና ስክሪንሻት መላክ ስንቱን እዚህ ጋር ባገልጽም ችግር የለም፣ ግን ስክሪንሻቱን ግን ለእሱ ለመኩ ላኪለት። ምክንያቱም የሚላክ ለሌላ ሰው ስለሆነ ለዛ ማለት ነው እንዳይቀላቀል እኮ ከሌላ ሰው ጋር እንዳይቀላቀል በስማቸው ስክሪንሻት አድርጎ ይላኩ። ያ እኔ ደግሞ እና አንቱ ልካል እንዴ ከኔ 100 ብር ጋር እንዳይቀላቀል ያለ ይመስላል። እኔ ደግሞ እሱ የቴሌ ብሩ ነው፣ የዜሌ ብሩ አይደለም፣ የቴሌ ብሩ ነው። እሺ ስም እንዳትናገር ተብላል መኩ። እሺ ያ አሁን የምትልክልህን ማለት ነው። እሺ ለእኔ ትነግረኛለህ። አርኬ ደግሞ እስካሁን የገባው ስም ሳጠራ ልጁ አስገብቷል። ለማንኛውም ልጁ አስገብቷል። ወይ ጌታ ያክብርልን። አንተ በጣም ልጁ አስገብቷል። የእውነት ልጁ አስገብቷል። የተባረከ ልጅ አንዳንድ ሰው የላኩልህ ሰው ስም የላኩልህ ሰው አልናገርም። አይ ፊሽ ራሱ ስለመጣ ነው እንትን ያልኩት እንጂ እንትን አይደለም። ያለ ፈቃዳቸው ሜቢ ውስጥ ምናምን እንደዚህ የምታግዙትም ስላላችሁ ብቻ እግዚአብሔር ያክብርልን። ከታች ፊሽ ካለ እስቲ አስገቡት ሞዴሬተሮች። ከታች ፊሽ ዝምታ ወርቅ ነው ብሎ ነው ወይ ይሏል መኩ። ፊሽ አለ ሜቢ ስራ ላይ ይሆናል ብዬ እኮ ነው እንዴ? አይ ከታች እኮ ፊሽ እንጂና በቅንፍ ዝም አይነቅዝም ይሉኛል። ምንድነው ይሄ እኮ ነው። በነገራችን ላይ እንትና በጣም ይከታተላል ምናምን ዜል ይሆናል መጽሐፍ
እሺ 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 እሺ። ሶሪ ኧረ ምንም ኖርማል ነው። እና ሰዎች እንዴት ናቸው? ቀጥል ነው። ከመች ጀምሮ ነው? ከዚህ በኋላ ነው ከዚህ በፊት ነው ደህና የሆነው ናቲ? አይ እንዴት ናችሁ? ምንም አሁንም ሊሆን ይችላል፣ ከዚህ በፊትም ሊሆን ይችላል፣ ከዚህ በኋላም ሊሆን ይችላል። ማለት ነገር ለምን ትፈልገኛለህ ወንድሜ? እስኪ ዲያስፖራው ጠይቀው፣ እዚያ አጠገብ ያለው ወታደሩ። እኔ እኮ እሱ እኮ በቃ ይሶን ማስያስ ሻቢ መጥቷል። ጌታ እግዚአብሔር ያክብርልን። ቶሎ በሉ 500 ምናምን ሰዎች አላችሁ። በደንብ እንትን አድርጉልን። በወጣ ይተካልን። እግዚአብሔር አምላካችን ይስጥልን። በእውነት የምር በጣም እግዚአብሔር ያስብልን። በጣም እግዚአብሔር ያስብልን እና እስቲ ቶሎ በሉ 200 እስቲ አንድ ስንት ላይ ጋይስ የምር የሆነ አይሚነት ምን ጸሎት በጣም በቃ $1000 በጣም ብዙ ነው። እኔ እንዳልኳችሁ በዛ ላሉትም ብዙ ነው እና እንደዚህ ቀን ወንድሞች ምናምን ሲኖሩ ምናምን ፎሎ ቢደረጉ በቃ የሆነ እንትን የማይሄዱ ናቸው፣ የማያሳዝኑ የሆነ ኤኒዌይስ አክቹሊ እኔ ስለተሰጠ ሳይሆን በቃ ክርስቲያን ለክርስቲያን ሁሉም ሰው እንደዚህ እንትን ቢል ጥሩ ነው፣ ግን እንደዚህ አይነት ሰውን ደግሞ ማበረታታትም ጥሩ ነው በጣም እና በትችሉ እንደ ሁላችሁም ይህን ወንድማችንን ያው በጸሎታችሁም አስቡት፣ ፕላስ ደግሞ ፎሎም አድርጉት። አቢከት እስካሁን ራሱ ፎሎ ባክ እንዴት ነው ያልመለስኩለት ትላለህ? እሺ እግዚአብሔር ያክብርልን። ልታብድ ነው እንዴ? ታዲያ እሺ በቃ እኮ ትመልሳለህ። ታዲያ የት ሄደህ እንዴ? ተነስተህ እኮ እንደዚህ ተናደህ ግድግዳውን መታው እያዩ እንዴ? ይሄ እኮ አይደረግም። ሄደህ ፎሎ ልታደርገው ነው እንዲህ ባለዜናም አንዴ እሺ ባለዜሏም በራሱ ልኬለታለሁ የተወሰነ ምናምን ብላለች፣ በየራሷን ማለት ነው። እና እግዚአብሔር አክብርልን። በወጣ ይተካለን ማለት ቀጥታ ለራሱ በራሱ አካውንት ቀጥታ እሰይ ቴንክ ዩ። ኦኬ ስሙ አይጠራም፣ ስሙ አይጠራም። አያስፈልግም። ቴንክ ዩ አንቺ ሴትዮ። እንግዲህ ስለማውቃት እንደዚህ ልበል። ታውቃታለህ? በነገራችን ላይ እኔም አውቃታለሁ። እንዴ ያው እንግዲህ አቢን ጋይስ ፕሊዝ ፎሎ ያላደረጋችሁ ሰዎች ካላችሁ ሁላችሁም ፎሎ አድርጉት። ያ ኧረ ዝምታው ሰፈነ። ስራዬን ባርክልክ እያሉ ነው። እግዚአብሔር ያክብርልን። እሺ ለማንኛውም ፎሎ አድርጉላችሁም አቢን ፎሎ አድርጉና አኬ ዘምር። በቃ አሁን ከመዘመሩ በፊት እንትን በነገራችን ላይ ከተጠሩት ስሞችም አሁን እነ ፍሬ ምናምን አሁን ጊፍት እየሰጡ ያሉት እንደተባለው እነ ረቂቅ እነ ሰብለ ምናምን የግሩፕ ልጆች እነ ቲጂ ምናምን እግዚአብሔር ያክብርልን ሁላችሁም። አክቹዋሊ እነሱም ብቻ ሳይሆን ደግሞ እዚህ ውስጥ ሁሉ ቁጭ ብላችሁ አብራችሁን የሆናችሁ ሁሉ እንደው በሀሳብም በእንትንም ሰፖርት የምታደርጉ እግዚአብሔር ያክብርልን በእውነት እና ትልቅ ዋጋ ነው ይሄ ደግሞ በእግዚአብሔር ዘንድ እና ከሀሳብ ጀምሮ ትልቅ ስለሆነ ማለት ነው እና በጣም እውነት በእድሜ በጤና በቤቱ ያጽናችሁ፣ በእድሜ በጤና ይጠብቅልን ሁላችሁንም። ይሄን ለማለት ነው እና እንትን ያዳላችሁ አኬ ግሩፕ ላይ ጎራ ያዳላችሁ ጎራ እያላችሁ መልእክት ተቀምጧል። እሱን እንትን በሉትና እንትን በሉ ለማለት ነው። ቆይ እንትን ኮሜንት ላይ እንትን እላችኋለሁ። እና ሰዎች
ቴሌግራም ላይም አለ አካውንት እዚህም አለ። ጀስት ድጋሚ በዛው እንትን አድርጉ። እንግዲህ ጌታ ያክብርልን ሁላችሁ። አሁን የአሁኑ ዜል አካውንት ነው። እሺ የእንትኑ ደግሞ አካውንት ምናምን ከፈለጋችሁ የአኬ ላይ ግቡና እዛ ላይ አለ። ከፈለጋችሁት በፈለጋችሁት በቴሌ ብርም በእንትንም መላክ ትችላላችሁ። እዛ ሄድ ያናርካል አኬ አካውንት ሳይሆን አኬ ቴሌግራም እዛ ድረስ ከምትሄዱ ደግሞ እንዳይረቃችሁ ዝም ጋር አሁን የመኩን እንትን አካውንት ተጭናችሁ በውስጥ ጻፉለት። እዛም ብትመጡ የመኩ አካውንት ስለሆነ ያለው እዚህ ቀጥታ የሱን አካውንት ከስሙ ጋርና ከስልክ ቁጥሩ ጋር አድርጎ ይልክላችኋል። በቃ እንደዛ ነው እና ግን ጸዴ ነው። በቃ ያው በቂ ነው። እውነቱን ለመናገር እኮ ዝም ብላችሁ ያው ጥሩ ነው ምናምን ያው በቂ ነው። ያው እንትን ነው እውነቱን ለመናገር ያው ይጠቅማል። በአንድም በሌላም ድንገት ብዙ ቢያስፈልገውም የሆነ አሁን ጅማ ድረስ ምናምን ስለሚሄድ ካስፈለገውም መሰየው ቢተርፎ ይሻላል። እስከሚያንሰው ቢተርፎ ይሻላል። እዛ ቴሌግራም ላይ ስጽፍ ነበር እኮ አንድ ነገር ሜን ዌስት እስቲ እሱ እንዳለ ሆኖ ብቻ ግን ምንድነው የምታረጉት? በቃ እንደዛ አድርጉ። አኬ ይዘምር እንደዘምር እንደ አንተ ዘምር ደህና ደሩ ሁላችሁም ሰላም ደሩ። እሺ አልዘምርም። ምንድነው እንደዚህ ነው አይዘምርም። በቃ ቁጭሉና እንደ ማባረር ቁጠሩት እንጂ ጉድ ነው። ማህበር ላይ ራሱ እኮ ግጥም ነጋሪ ብቻ ነው የምናደርገው፣ ዜማ አይወጣም። እንኳን ዜማ አላወጣ አብሬ ራሱ እንድዘምር አይፈቅዱልኝም። ዝም ብዬ ግጥሙን እንደሌላቸው እነሱ ከስር ላለው እነሱ ይዘምራሉ። አንተ አብሬያቸው እንድዘምር ራሱ አይፈቅዱም። አብሬ አያዘምሩኝማ። ይናፍቃል ልቤ በብዙ እሱን ነው የምትችለው አንተ። በቃ በዋናነት ሂድበት እስኪ አንዴ እስኪ በላስታውስ ሂድባል በል እስኪ በጌታ በል እስኪ በበገና አድርጉት ሂድበት የሆነች አዝማቿን እንዲሁም በልበት እስኪ ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ ሊታዘዝ ሊገዛል ሊያገለግልህ ሊታዘዝ ሊገዛል ሊያገለግልህ ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ ሊታዘዝ ሊገዛል ሊያገለግልህ ሊታዘዝ ሊገዛል ሊያገለግልህ ኃጢአትም እንደ እህል ውስጤን ሲገዛኝ በፍቅርህ ስታየኝ አነባለሁኝ በውስጤ ይፈሳል ፍቅር እንደ ዘይት እንዴት ልርሳው ቸርነት ግን ከተለወጥኩበት ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ ሊታዘዝ ሊገዛል ሊያገለግልህ ሊታዘዝ ሊገዛል ሊያገለግልህ ለፍርድ አትቸኩልም በልጆች ላይ ልቦናዬን ማርከኸዋል ከምንም በላይ
የኔ አይደለምና የምድር ሰውነቴ ላገልግል ባሪያ ሆኜ ቸርነ መድኃኒቴ ይናፍቃል ልቤ በብዙ ይናፍቃል ልቤ በብዙ ሊታዘዝ ሊገዛል ሊያገለግልህ ሊታዘዝ ሊገዛል ሊያገለግልህ ቀጥል። አራው በቀጥሎ በጣም ደስ ይላል። በጣም ደስ የሚል መዝሙር በእውነት ዝማሬ መላእክትን ያሳምሩለት። በጣም ደስ ይላል መክተው በእውነት አሜን መላእክትን ከዝራ ያሰማልን። ጋር እንግዲህ አሜን አሜን አቤ መኩዬ ደርሷል እና እሺ ደርሶኛል እግዚአብሔር ብላለች። አዎ እግዚአብሔር ያክብርልን እያልን ነበረ ቅድም። አሜን አሜን አሜን። ጌታ በነገር ሁሉ ይርዳ ወንድሜ። ኧረ ምን አደረኩ? ምንም እናንተ ወንድሞች የምታደርጉት ነገር እጅግ በጣም ደስ የሚል ነው። ባንገናኝም እኮ ብዙ መንገድ ህይወታችንን እየቀየራችሁ ብዙ ነገር እየተማረ ብዙ ነገር እየተገለጸልን ነው እና የብዙ ሰው ህይወት እየተቀየረ ነው በእናንተና እግዚአብሔር ይስጣችሁ፣ ጥንካሬውን ብርታቱን ይስጣችሁ። እንግዲህ ያው እኛ የአቅማችንን የምንችለውን ደግሞ ማድረግ አለብን። ብናረግም ጥሩ ነው። እንደኔ ወንድሞች እህቶች እዚህም ያላችሁ ብትችሉትን ለወንድማችን ባሮኬ የሚያስፈልገውን ነገር እንዲሟላለት ምንችለውን አቅማችን በቻለው 1 5 10 የምንችለውን ነገር እርዱ። ካልቻላችሁ ደግሞ በጸሎት አስቡት። እግዚአብሔር ስጣችሁ። እንግዲህ ቀጥሉ፣ በርቱ። ቀላል አይደለም የምትሰሩት ስራ ትልቅ ስራ ነውና እግዚአብሔር ብርታት ይስጣችሁ ሁላችሁንም ነው የምለው። አሜን አሜን። በጣም እናመሰግናለን አቢ በእውነት። ኧረ ምን አረጉ ማላረፉ ኧረ ምን አልሽ መኩተው? ቅር ይላል ከታች ኮሜንት ላይ ማን እንደሆነ አላውቅም። 1 5 10 ሲል እኮ ነው ቢያንስ ከ5 ይጀምሩ ብለው ነው መሰለኝ እንጂ እኔ አላውቅም። እንግዲህ እሺ ነው ያለው። እየቀለድኩ ነው ሆነ። አቢ በጣም ምን አልከን አንተ? እሺ አይ መኩዬ አቢ በምዕመን የሚመረቅ አይመስለኝም። ወንድም ነው፣ የክህነት ወንድም መሰለኝ። እኔ ዲከን ነው እንዴ? እዛ አሉኝ እኮ ከስር ነው እንዴ? አቢ አራቢ እና እናወራለን ውስጥ አይቀበለውም አይክደውም። ዝም ነው። እንግዲህ እናወራለን። እግዚአብሔር ይመስገን ጥሩ ነው። እሺ አኪ ክራ ላይ ሰው በል እስቲ መጨረሻ ላይ ከመውጣታችን ክራ ላይ ሰው በል እስቲ። የትኛው ኪሬደስ? አረ ነገር ግን ሁሉም ይሰድበኛል እንበላላቸው እንዳይቀርባቸው። በዚህ ሰዓት ይሄን መስተደብ የማስብበት አይደለም። የጌታችን የደረሰበትን የምናስብበት እንጂ ራሳችን የደረሰብን የምናስብበት አይደለም። አይ ይቅርታ እንግዲህ እኔ ምን ታደርገዋለህ? ለማ በበል ሊሉታ ነው ተቀበለኝ ይላል እንዴ እኮ ተቀበለ ኪራ ላይሶን አማኑኤል ላይን ክራ ላይሶ በላውን እንስማስም ናቱ ሴት አለ። ኧረ ባኬ ድምፅ እንትን አትበሉ እንዴ አበላለሽ አንዴ አንቺ ልጅበት እንጂ ኧረ እንዴ ተቀል የጲላጦስ ነው የሚሆንብህ አኬ እንዳትለው። ተቀባይ አሰጋጅ ቢሆን አስበከዋል። ወደ ቤቱ ነበር የሚበተነው። አይ እንትኑን ከታች የእንትኑን ይሄ የባርበር ሾፑን የእንትኑ የፀጉር ቤቱን
የሆነ ብናስተዋውቅለት ምናምን ነገር እያሉ ነው ማለት የሆነ ሪፖስት ምናምን እናድርግ ቪዲዮቹ አይነት ነገር እያሉ ነው። እና ያ እኔም አደርግለታለሁ እውነቱን ለመናገር ያኔ በሆነ ሚንስ ቴሌግራም ላይም ላይቭ እኔ ጋር ስከፍትም አስገባውና እንትን እንለዋለን። ግድ ነው የምር። እስኪ እንግዲህ ሰሞኑ አኬ ደግሞ በጣም ደስ የሚለው እንደው ታውቃለህ፣ በቅርብ የተፖሰተው አንተን የሚመስል ሰው ነው። በደንብ ሪፖስት አድርግ። ምን መላጣ ፖስተተ እንዴ ደግሞ? አዎ አንተ ራሱ ይመስልክኝ። እስቲ ምን ሲሰራ መጥቶ ነው ብዬ አየዋለሁ። ለካስ ይሙን ወይ እሺ መጣ። አዎ አንድ ትንሽ ልናገር ነው እንግዲህ። እሺ እሺ አኬ ጥሎ ሳይወጣ እሺ አይ አናግረው አኬ በነገራችን ላይ እኔ እንደዚህ ማረገው በህይወቴ ላይ ለውጥ ስላመጣው ነው። ያንተን ትምህርት የእናንተን ትምህርት እናንተ በመኖራችሁ ህይወታችን ላይ በመንፈሳዊ ህይወታችን ላይ ብዙ ለውጥ ስላመጣን ለዛ ደስ በዛ ነው እንጂ በሌላ ነገር አይደለም። ይሄ ሊታወቀው ፈልጋለሁ። ቴንክ ዩ ጌታ ያክብርልን። እንደው በእውነት እኛ እንኳን ምንም አላደረግንም ጌታ በሚያውቀው። ያው እናንተ ልባችሁ ጥሩ ስለሆነ እግዚአብሔር ያስተምራችኋል። አይ ቲንክ እሱ ነው የምረዳው ሁልጊዜም ቢሆን እና እናንተን የሚያስተምር ጌታ ደግሞ በእውነት ስሙ ይክበርልን እና እናንተን ግን በጣም እናመሰግናለን። ልባችሁን አይቀይርብን ምናምን፣ በርቱልን። ጌታ በነገር ሁሉ ይርዳችሁ። አሜን። አኬ አንተም አትጥፋብን እባክህ። ከላይቭ ላይ በጣም ነው በጉጉት የምንጠብቅህ፣ አትጥፋብን። እሺ ፊሽ ያለው ከአሁን በኋላ ደግሞ በደንብ እመጣለሁ። እንግዲህ ስቴችም ጾሙ አትወጣና በቃ በደንብ ደግሞ እንገባለን እንሄድበታለን። እሺ ነጌታ ቴንክ ዩ በቃ ፓፓ ቻው፣ ሰላም ደሩ። በቃ በሉ እሺ፣ ሰላም ደሩ። ስማኝ አኬ፣ ከመውጣት በፊት አኬ ወጣን ተው እንጂ ይቅርብ፣ ክፉ ነገር እንዳታናግረኝ። አቤል ይሁን ነገር ልል ነበረ። እቺ አኬ ስማኝ ማክ እሷ አነጋገር የሌላ ነው የመሰለች። ከኔ ነው ስታክ ያደረገው። የለንደን ታክሲ መኩን ስታክ ያደረገው አንተ። እስቲ አንተ ነህ ምንድን ነው የምትለኝ? የለንደን ታክሲ ብላ ነበረ። ይሄ ማለት በእጃዙር ና ማለት ነው። አይመጣውማ። ሁላችሁም ለወንድሞቻችን በጎ ነገር ያደረጋችሁ በሙላ የምናቃችሁም የማናቃችሁም እግዚአብሔር ከልብ 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 ያክብርልን። እኛ የምንገልጻችሁ ቃላት የለም። በአጭር ሰዓት በአጭር ደቂቃ በጣም ተጨንቀን ነበር። ያኔ ለባሮኬ ካሰብን ቢያንስ 2 ወር 3 ወር ሆኗልና በአንዳንድ ችግሮች ጦርነቱ ሲመጣ ምናምን ተጨንቀን ነው። ያው የባሮኬ ህመም ይጨንቀናል፣ ግን ለእናንተ አስበን ረጅም ጊዜ አቆይተን ነው ነበርና ከአቅም በላይ ሲሆን ነው አኬም ወደ ቴሌግራም መጥቶ እናንተን ሊያስቸግር፣ ያው ባሮኬ ምንም ነገር አያውቅም፣ እናንተን ሊያስቸግር የመጣውና በቅርብ ሰዓት ለዮሐዴ ያስቸግረናቸዋል። አሁን ደግሞ ለባሮኬ ስናስቸግራችሁ በጎ ፈቃዳችሁን ሰጥታችሁ ኪሳችሁን ሳትሳሱ ለሰጣችሁን በሙላ እግዚአብሔር አይዶንት ኖ ምን ብዬ እንደመመረቅ አላግም። ባሮኬ እንደሚለው እንደ ዋርካ ያስፋችሁ ብሎ ይመርቃልና እውነት ዘመናችሁን በሙላ እግዚአብሔር የምታስቡበት ወደሱ የምትቀርቡበት ያርግላችሁ። በጣም 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 እናመሰግናለን። እዚህ ያለን ትንሽ ሆነን ሳለ የሚሰማ ጆሮ ለእናንተ ሰጥቶ ሞገስ ሰጥቶ እዚህ ስላደረሰን እናመሰግናለን። ሁላችሁንም ከልብ 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 እናመሰግናለን። ቃላት የለኝም። እውነቴን ነው የምነግርህ። ሰው የሚመጣው ሰው ምን ላግዝ ምን ላድርግ ብሎ የሚመጣው ሰው ይገርማልና ለዚህ በሙላ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን፣ አይለውጣችሁ፣ ልባችሁን ያስፋላችሁ፣ ቤታችሁ በረከት ይግባ ለማለት ነው። ቴንኪዩ መኩዬ፣ እግዚአብሔር ያክብርልን። እሺ እግዚአብሔር ያክብርልን። ሁላችሁ እግዚአብሔር ይስጥልን፣ በወጣ ይተካልን። ደህና ደሩ እንበል እንግዲህ።
አቤሌ እሺ መኩዬ እግዚአብሔር ያክብር። ይህንን ፕላትፎርም አዘጋጅተህ ገብተህ ያረከው ነገር በጣም አሪፍ ነው። እንግዲህ ያው በርቱ፣ ጠንክሮ እናንተ የምታደርጉት ነገር የብዙዎቻችን ህይወት እየቀየረ ነው እና እግዚአብሔር ለእናንተም ብርታቱን ጥንካሬውን ይስጣችሁ ነው ብለው አመሰግናለሁ። እንግዲህ ያው የህዋዴን አልሰማሁም። እንግዲህ ያው አሁን ነው ይህንን የሰማሁት። እንግዲህ አቅም እግዚአብሔር በፈቀደ ምንችለውን ደግሞ ወደፊት እንረዳለን። ክበሩልኝ። አመሰግናለሁ። ዲያቆን እንግዲህ በውስጥ አወራውታለሁ። እግዚአብሔር ይስጥልን። እሺ ምንም ችግር አወራኝ እፈልጉ ኧረ አሁን ሂደው አውራው አንተ እንደ አወራሃለሁ ራሱ እሺ ጌታዬ፣ አንትዬ ሁላችሁንም ፊሽ አቤሎ ሁላችሁንም እግዚአብሔር ያክብርልኝ። እንግዲህ መልካም ጊዜ ይሆንላችሁ። መልካም ጸሎት ሐሙስ ያለው ሰላም ለእናንተ። አመሰግናለሁ። አሜን። አቤላ እሺ፣ ሰላም ደህና ሁኑ። ሰላም እንደሩ። ያው የረዳችሁን ያገዛችሁን ሁሉ ምናውቃችሁም ማናውቃችሁ እግዚአብሔር በቸርነቱ የምትፈልጉትን ሁሉ የሚያደርግላችሁ ዘመን ይሁንላችሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። በምትሄዱበት ሁሉ እናታችን ቅድስት ድንግል ማርያም ከፊትም ከኋላም ከጎንም ከቀኝም ከግራም ትሁንላችሁ። ያው ወንድሞችም እናንተም በርቱ። እኛ እንኳን ደካሞች ነንና መኩዬ፣ አኬ፣ ኢዮባ፣ አንትሽ ሁላችሁም እናንተ በበረታችሁ ቁጥር እንደዚህ አይነት ሰዎችን እያፈራን እንሄዳለን። እህት ወንድም የሚሆኑን እያፈራን እንመጣለንና በርቱ። ይሄ ማለት ባይዘው ክፍያ ነው። እንደዚህ አይነት ሰዎችን ማግኘት እውነቴን ነው። በቃ የለፋችሁበት ነው እንደዚህ ሰው መምጣቱ ምናምንና ደስ ይላል። እግዚአብሔር ያክብራችሁ። እናንተንም እግዚአብሔር ጸጋውን ያብዛላችሁ። በጣም በጣም እናመሰግናለን። አብዬ እግዚአብሔር ያክብር ወንድሜ። በወጣው በእጥፍ ይተካል። እኔ አባት በርቱ። ደህና ደሩልኝ። እሺ ደህና ደሩ። እሺ ሻቤላ እግዚአብሔር ያክብርልን። ሁላችሁም ሰላም ደሩ ወይ በቃ እሺ፣ ሰላም ሁኑልኝ። እሺ መኩዬ፣ አንተንም በጣም እናመሰግናለን መኩዬ። ንጹህ ልብ ያለን ምርጥ ዲያቆናችን፣ በርታልን። አሜን። ኧረ እግዚአብሔር ያክብርልን። እሺ እግዚአብሔር ይስጥልን፣ በወጣ ይተካልን። አሜን አሜን። እሺ ፊሽዬ አልደረሰም እንዴ? የመኳገጭ ስዊዘርላንድ እቃውን እንድታቀብለው ነበር። አንተ ሰው እኮ አጣን። ዝም ብዬ በፖስታ ቤት ብልክላችሁ ቀረጥ ያስከፍሏችኋል። እሱ መኩ ራሱ እኮ ይደርሳል። ያው እንዳወራ ነው። እሺ አውርተናል፣ ከሙክዬ ጋር አውርተናል። እሺ ሲቀልድ ነው፣ ይቀልዳል። እሺ አንድ ዝማሬ ብለን እንስማ ነው። ኢየሱስ ክርስቶስ ዋለ በአደባባይ ሲሰደብ ሲከሰስ የሐሰት ዳኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድነው? ጥፋቱ ምንድነው? የሰጠን ከቃሉ እውነትን ባያገኙበትም ዝምታውን አይተው አላዘኑለትም። ያላወቁት ይሉት ያለ በደል ጥፋቱ ምን ይሆን የሚያደርስ ከመስቀል? ጥፋቱ ምን ይሆን የሚያደርስ ከመስቀል? እውነት ስለሆነ ኢየሱስ ክርስቶስ
ክርስቶስ ዋለም አደባባይ ሲሰደብ ሲከሰት የአስላኝነት አምላክን ወቀሰ ወስፈጠን እንጂ ጥፋቱ ምንድን ነው? የልቡን ትሕትና ፍቅሩን እንዳሳያስተውሉ ጌታችንን አቻክለው ሰቀሉት። ሩሩን ጌታ ቸንክረው ሰቀሉት። ሞትን አስወግዶ ቢሰጣቸው ሕይወት ሞትን አስወግዶ ቢሰጣቸው ሕይወት እውነት ስለሆነ ኢየሱስ ክርስቶስ በዓለም አደባባይ ሲሰደብ ሲከሰት የአሰልጣኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? ስለ ቸርነቱ ስድብን ከፈሉ፣ ስለ ርኅራኄው የሾህ አክሊል ሰጡት። ሐሞትና ከርቤን ቅንጣት የደባልቀው መራራ አስጎነጩ ጨክኖ ልባቸው መራራ አስጎነጩ ጨክኖ ልባቸው እውነት ስለሆነ ኢየሱስ ክርስቶስ በዓለም አደባባይ ሲሰደብ ሲከሰት የአሰልጣኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? ፈውስን ለሰጣቸው ልባቸውን ሞልተው አሉት ወንበዴ ነው ስቀለው ስቀለው። ከእጁ በረከት የተሻሙ ሁሉ ይጮኹ ነበረ ይጮኹ ነበረ ይገደል እያሉ እውነት ስለሆነ ኢየሱስ ክርስቶስ በዓለም አደባባይ ሲሰደብ ሲከሰት የአሰልጣኝነት አምላክን ወቀሰ። ሕይወት ሰጠን እንጂ ጥፋቱ ምንድን ነው? ሰላም ክርስቶስ ይብዛላችሁ። ሁላችሁም ሰላም ሁኑ፣ ደህና ደሩልን። ሰላም ዋል አቢ ባላችሁበት ሰላም ዋሉ፣ ሰላም እደሩ፣ ሰላም ሁኑ። ሰላም ክርስቶስ ከእናንተ ጋር እግዚአብሔር በወጣ ይተካልን።